ማሄ እስከ ሰላም ክፍል ስትገባ እያየችውን ማመን ያቀታታል። የሰላም ክፍል ስትገባ ናታል የገዛውን አበባ መኝታ ቤቷ ታገኘዋለች። አሀ ይሄ ነገር ሰላም ማለት ይቺ ሰላም ናት ማለት ነው ወይ? ለዚች ነው ወይ ይሄ አበባ እየተገዛው? ለሰላም እንዴት አምጥቶ ሰጣት? በማለት አበባውን አገላብጣ ካየች በኋላ ተነሳ ወደ ናታል ክፍል ትሄዳለች። ናታል ክፍል ስትሄድ እሱም መኝታ ቤቱ ስለነበረ እየጮኸች ስትሄድ ምንድን ነው ምንፈልገች ነው ሲላት፣ ቆይን የምለው ቅድም አበባ ስትገዛ ይችህ ነበረ፣ ግን ደግሞ አበባውን ለማን ነው የሰጠኸው? ለሰላም ናት እንዴ ፍቅረኛህ? እዚህ ቤት ያለችው እኮ ይቺ የኛ ቤት ገረድ ናት ወይ ፍቅረኛህ ስትለው እኮ ምን እያወራሽ ነው? አዎ የሰላም ነው። ምን ነው ምን ጠበስ? አዎ አይተሽኛል፣ ገዝቻለሁ፣ ለሰላምም ሰጥቻታለሁ ብሎ ሲመልስላት እኮ እንዴት እኔ እዚህ ጋር ተቀምጬ እንዴት ሰላምን ታፈቅራታለህ? ሰላም ማለት እኮ የዚህ ቤት ሰራተኛ እንጂ ያንተ ሚስት አይደለችም። እኔ ያለው ደግሞ በፍጹም ሰላም ያንተ ልትሆን አትችልም፣ አንተ ልትወስድብኝ አትችልም። እኔ እኮ ወድሃለሁ፣ ምን እያደረክ ነው ስትለው እዩልሽ አንድ ነገር ልንገርሽ ማሂ፣ እኔ ወድጀሽም አፍቅሬሽም አላቅም፣ እዩልሽ ነግሬሻለሁ በማለት ሲናገራት ሩጣ ወታ ትሄድና ሰላምን ከኪችን እየጎተተች ወደ መኝታ ቤት ትወስዳታለች። ሰላምም ደንግጣ ስለነበር ምንድነው የሆንሽው ማሂ ስትላት እኮ ምንድነው ያደረግሽው? ምንድነው እየተደረገ ያለው? ይህንን አበባ ማን ነው ያመጣልሽ? ማን ነው የሰጠሽ? ናታል ነው የሰጠሽ ስትላት አልገባኝም ምን እያልሽ እንደሆነ አላቅም። ማን የሰጠሽ? ናታል ላንቺ ነው ወይ የሰጠሽ ብትላትም እኔ ማቀው ነገር የለም ማሂ እባክሽን ተይኝ፣ ጸጉሬን እያሳመምሽኝ ነው ስትላት ፍራሽ ላይ ትወረውራታለች። ሰላምም እያለቀሰች ራሷን አሟት ስለነበረ እኔ ማቀው ነገር የለም ስትላት በጣም ጥሩ ማሳይሽ ይሆናል በማለት ተመልሳ ወደ ናታል ክፍል ትሄዳለች። ናታልም ግራ ተጋብቶ ስለነበረ እቺ የተረገመች አበባውን እንዴት አየችው በማለት ተናዶ ወደ እዛው ቁጭ እንዳለ ተመልሳ ማሄ መኝታ ቤቱ ትገባለች። እሺ አሁን ልታስረዳኝ ትችላለህ ወይ? ለማን አበባውን የገዛኸው? እና ታዲያ የሰላም ክፍል ምን ይሰራል ስትለው እሱም መልስ ስላልመለሰላት እባክሽ ከዚህ ክፍል ልትወጪልኝ ትችያለሽ፣ ብቻዬን መሆን እፈልጋለሁ፣ ውጭልኝ። እኔ እንደሆነ መቼም ቢሆን አንቺን አላፈቅርሽም፣ ላፈቅርሽም አልችልም ሲላት እኮ እንዴት በማለት ስትናገረው በመሀል ሰላም ትመጣና ናታል ይል ሱፉንና አበባውን አዘጋጅቼልሃለሁ፣ ሱፉንም ተኩሼልሃለሁ በማለት ትነግረዋለች። እናም ይዘው እንደምትወጣ ለማሂ ንገራት በማለት ባይኗ ስትነግረው እሱም በጣም ጥሩሽ ሰላም አስቀምጭልኝ በኋላ ወስደዋለሁ ይላታል። አሀ ይሄንን አበባ ይዘህ የራት ግብዣ አለብህ ማለት ነው ወይ? ራት ልትገባበዙ ልትሄዱ ነው? ማናት ስትለው አሁን ከዚህ ክፍል ትወጫለሽ ወይስ አትወጭም ሲላት እኔማ ይህን እውነታውን ሳትነግረኝ በፍጹም አልወጣም ስትለው ከተኛበት ተነስቶ አሁን ተወጫለሽ አትወጭም? በጸባይ እያናገርኩሽ ነው፣ ጉልበት እንድጠቀም አታድርጊኝ ሲላት እኮ እንዴት እኔ ራሴ እያናገርኩህ አይደለሁ ወይ በማለት ጩኻ ስታናገረው ላንቺ እንደውም ክብር አይወድልሽም በማለት ገፍትሮ ከመኝታ ቤት ያስወጣታል። ገፍትሮ ሲያስወጣት ወይኔ ማሂ እንዴት እንደዚህ ገፍትሮ ያስወጣኛል በማለት እየተናደደች እየጮኸች ወደ መኝታ ቤቷ ትሄዳለች። ወደ መኝታ ቤት እየሄደችው ለራት እሱን ተከትላ የእሱን እግር ተከትላ ለማን ጋር እንደሆነ ለማየት ለመከተል መለባበስና መቀባባት ትጀምራለች። ሮዛ ለዛ እብድ ለሆነው ሰውዬ ምግብ እንደወሰደችለት እናም እሱም እየቃዠ ስለነበረ ማያን እየገደለቻት ሴት እየመጣች ነው፣ አንቺንም ትገልሻለች፣ ከዚህ ጋር ምልጭ ይላታል። ሮዛ ግራ ተጋብታ ምን እያልክ ነው ግን አልገባኝም፣ ማናት? ይኸውልሽ ያቺ ትልሽ እዛ ጋር ያቺ ሴት ነች ማያን የገደለቻት በማለት ሲጠቁም እሱ ያየው ማሄን ስለነበረ ማሄ ተከታትላት ሄዳ ስለነበረ ነው። እናም ሮዛም ግራ ተጋብታ ሮዛ እባክሽ አንቺ ሂጂ አምልጪ፣ እኔ እችን አሳድዳታለሁ፣ አትገልሽም፣ አንቺን ግን አሁን ከዚህ መሄድ አለብሽ፣ እዚህ ከቆየሽ ልሻለች በማለት ሲነግራት ሮዛም ደንግጣ ስለነበር እየሮጠች ወደ ቤቷ ትመጣለች። እሱም ማሄን እያሯሯጣት ወደ ቤት ትመለሳለች። ቤት ስትመለስ በሩ ቁልፍ ስለነበረ በሩን ስታንኳኳው ሰላም ትከፍትላታለች። ወይኔ ልቤ ልተፋው ነበረ በማለት ምን ሆነሻል ማሄ በሰላም ነው ወይ? ምን ሰላም አለ? ይሄ የሮዚ ፉንቃ ነዋ እብዱ፣ እሱ እያሯሯጠኝ ነበር፣ አልገባኝም
መቼም ሊገባሽ አይችልም እባክሽ በማለት ማሂን በሮዛ እየተሳለቀች ወደ መኝታ ቤቷ ትገባለች። ሮዛ ከዛ እንደወጣች ወደ እናቷ ቢሮ ነበር ሄደችው። እናቷን ልታናግራት ብትፈልግም ግን እናቷ አሁንም ቢሆን በማሂ እንጂ በሰላም በፍጹም እንደማትስማማ ትነግራታለች። ሰላም እንዴት ሰላምን ትጠያታለሽ በማለት ሮዛም ተናዳ ወደ ቤት ትመጣለች። ማሄ ልብሷን ቀያይራ ወደ ውጭ ለመሄድ እያሰበች ነው። ምክንያቱም የናታልን መውጣትና ለመውጣት እግሩን እየተጠባበቀች ስለነበረ ሮዛም ትመጣና ወደ ቤት ከገባች እሺ ወንድሜ እንዴት ነው ስትለው ባክሽ ትልቅ ችግር ተፈጥሯል። ይኸውልሽ ለሰላም አበባውን ስሰጣት ሰላም እንደማትፈልገኝ ነገረችኝ። ይሄ ደግሞ ግልጽ ነው። ምክንያቱም ማሄና እማዬ እያሉ በፍጹም ሰላምና እኔ አብረን እንኖራለን ማለት አይደለም። አይቻልም። ምክንያቱም እማዬ እየሰራች ያለችው ስራ እንደዚህ በቀላሉ የሚወራ አይደለም እህቴ ባክሽን ሲላት፣ በፍጹም ምናልባት ይሄ ክፉ ጊዜ አልፎ ደህናው ጊዜ ይመጣ ይሆናል። እናም ወንድሜ አታስብ፣ ተረጋጋ፣ ምንም ችግር የለም፣ ሁሉንም እናስተካክለዋለን ስትለው አይመስለኝም፣ ከሆነ ደስ ይለኛል፣ ግን የሚሆን አይመስለኝም በማለት እሱም ያናግራትና ለማንኛውም ቅድም ራሱ መታኮ አበባውን አይታ ጮኻብኛለች። እናም እሷም ደግሞ ግን እሷንም ተናግራት ነው መሰለኝ እንደገና መታ ሰላም ሱፍና አበባውን አዘጋጅቼልሃለሁ በማለት በሾርኔ ስነግረኝ እኔም ችግሯ ስለገባኝ እሺ አልኳትኝ። አሁን እሷም ልብሷን ቀይራለች። እኔኑ ተከትላ ስለላ ልትወጣ ነው መሰለኝ ሲላት ዝም በላት፣ እንደውም ዛሬ መሆን ያለበት እንደውም አብራችሁ አንተና ሰላም እንድታመሹ ነው። ግን ከሰላም ጋር ደግሞ ሰላም መፍጠር አለባችሁ። ከሰላም ጋር ለመግባባት ሞክሩ። እሷ እኮ ይኸውልሽ አይኔን እያየችኝ እንደማትፈልገኝ ነው እየነገረችኝ። ምን ላድርግ ብለሽ ነው እህቴ? እባክሽን አንቺ ከቻልሽ አንቺ ልታስረጃት ትችያለሽ ወይ? አስረጃት ሰላምን። ሰላም ከሌለች የኔ ህይወት ባዶ ነው ሲል ለሮዛ ይነግራታል። አላቅም ወንድሜ፣ እናቴን ማናገርኳት። እናቴ ቆማም ተቀምጣም ለክብሯ ነው የምትጨነቀው። ማሄ ማሄ ነው የምትለው። ማሄ ምን እንዳደረገች የማውቀው ነገር የለም። እቺ ሴት ደግሞ ለትዳር ሳይሆን ለምን የምትሆን ሴት ነች። ግን እማዬ አይኗ ታጉሯል። ብቻ ለማንኛውም አንተ ለሰላም ያለህን ነገር እንዳትቀንስ፣ በቻልከው አቅም ከሰላም ጎን ለመቆም ሞክር ስትለው እሺ እህቴ ምንም ችግር የለውም ይላታል። እሱም በመሀል ወደ ኪችን እየሄዱና ሰላም ኪችን ስለነበረች ከኪችን አቅፎ ይዟት ወደ መኝታ ቤት ይመጣል። አልገባኝም ግን ቆይ አንተ ለምን ከኔ አትርቅም? እባክህን እናታል ተወኝ እባክህን፣ እኔ ምንም ነገር አልፈልግም፣ በቃ እኔ እናንተ መለየት አለብን ስትለው እሱ ግን በፍጹም አይሆንም፣ አውቃለሁ ለምን እንደጠላሽኝ፣ ወደሽ እንዳልሆነ አውቃለሁ፣ ተገደሽ ነው። ግን ቢሆንም መቼም እኔ ካንቺ ርቄ መኖር አልችልም። እባክሽን ሰላም አትግፊኝ፣ እባክሽን ማስመሰል እንችላለን ከሁሉም ፊት፣ ግን ደግሞ እኔና አንቺ ብቻ ስንሆን ደግሞ እባክሽ አትጉጂኝ በማለት ቢለምናትም ሰላም ግን የእናቷን ጩኸት እያሰበች እዚህ ጋር ስለ እናቷ የተናገረቻትን ነገር እያሰበች በፍጹም መስማትም ሆነ ማየት አትፈልግም። እባክህን ይውልህ እኔ ለቤተሰቦች አስፈልጋቸዋለሁ፣ ቤተሰቦች በእኔ ምክንያት ምንም እንዲሆኑብኝ አልፈልግም ስትለው አውቃለሁ እናቴ አስፈራርታሻለች፣ ለዛ ነው እንደዚህ የምትሆኙ። ሰላም እረዳሻለሁ፣ ግን ደግሞ ይሄ ጊዜ ያልፋል፣ አይዞሽ ተስፋ እንዳትቆርጭ በማለት ሁለቱ ተቃቅፈው እያለ እሱም ሁለቱ በተቃቀፉበት መሀል እናም ማሄ ሰላምና ናታንን ስታይ እጅግ ትናደዳለች። እራቱ ሰላም ጋር ነበር ማለት ነው ወይ በማለት እጅግ ተናዳ ወደ እነሱ መኝታ ቤት ስትሄድ በመሀል ቤዛ ትሄድና ሮዛ ትመልሳታለች። ቆይ ምንድን ነው እያልሻለሽው? ምን ልታደርግ ነው እነሱ እሷ ክፍል የምትሄጂው ስትላት ያየሁትን አይቻለው፣ ለምን ናታል ከእሷ ጋር ይሆናል በማለት ስጮባት መብቱ መሰለኝ ወንድሜን ለቀቅ አድርጊው፣ አንቺ ሳትሆኝ የምታስፈልጊው ጊዜው ይረስማል እንጂ አንቺ ቤት ከዚህ ቤት ወጪ ነሽ። ስለዚህ ወንድሜና ሰላም ይኑሩበት፣ ሰላም ስጫቸው፣ አንቺን የሚፈልግሽ ሰው የለም ስትላት በድምጿን ሰምታ እናቷ ትሰማና ከመኝታ ቤት ትወጣለች። ምን እያደረጋችሁ ነው ልጆች? ምንድን ነው ቤዛ? ሮዝ ምን እያደረግሽ ነው ስትላት እማዬ ጉድሽን አላየሽ? ልጅሽ እኮ ሰላምን ጋር አብረው ተቃቅፈው እየደነሱ ነው ትላታለች። ምን? አዎ ተቃቅፈው እየደነሱ ነው ስትል እናቷም እጅግ ትናደድና እንዴት